በጣም ፈርቻለሁ። አይዞሽ በቃ ተረጋጊልኝ። እኔ ያለው ምንም አይፈጠርም። ቆይ ማን ይላከው? አክስትሽ ልትሆን ትችላለች። አሁን ላይ አንቺን ለመበቀል ስለምታስብ መንጠቀቅ አለብሽ። ከሷ ጋር ሁሉም ነገር አብቅቷል። ለምን እንደዚህ ታደርጋለች? እንዴት አታረግም? ለሊ ምን ማለት ነው? የሁሉ ነገር አጣ እጇን አጣጥፋ አልፋ አትቀመጥም። ባይሆን አንቺ ከቤት ብዙ አትውጪ። አሁን ነች። እሺ ግን ልጁን አገኘው? አይ አላገኘሁትም። ለምን? እዛ ሄድኩ ካልከ ይመስሉኝ። አይ ሀሳብ ቀየርኩ። ለምን? ምክንያቱም ከባድ ነበር። ሌላ ነገር አስቦ ነው እንጂ ያ ሁሉ ነገር አድርጌው በድጋሚ ና ብሎ አይጠራኝም ነበር እና ለዛ ብዬ ቀረ። መቅረት በጣም ጥሩ ነው። እንኳን ቀረ። በአንቺ እኮ ብዙ ነገር ተብያለሁ። አውቃለሁ። አንተ ባትኖር ሊኖር ጉድ ይፈልጡ ነበር። የኔ ጀግና። አልሰማች? እባክህ ሰምተሃል? ምንድን ነው የሰማሁት? አመሰግናለሁ። አቤት ማዬ፣ ፍቅር የምትለው ነገር እውነት ነው? አረ ማዬ፣ ፍቅር እየዋሸች ነው። እኔ ከባርኪ ጋር ምንም ነገር የለኝም። እንዳታምኛት ማዬ። ቤዛን እዚህ ቤት ውስጥ ያገኘሻት ባርኪና ሳምና ቤታችን ገብታ እየኖረች ስለነበር ነው። አደይም ይሄን ነገር ታውቂ ነበረ? አዎ ትዬ፣ በጣም ይቅርታ። ባርኮት ያኔ በጣም ፈርቶ ስለነበር ነው ዝም ያልኩት። እኔ ይሄንን ማመን ያቅተኛል። ቆይ ይሄ ሁሉ ድራማ ለምን አስፈለገ? ይቅርታ ትዬ፣ እዚህ አልነበርኩም እኮ። ከዛ ተመልሼ ስመጣ ቤዛን እንደ ሰራተኛ እንደሚሆን ታየኝ። ግን ከባርኮት ቀድሜ መናገር አልፈለኩም። ለዛ ነው ዝም ያልኩኝ። በጣም ይቅርታ። ፍቅር እማዬ፣ እኔማ ለባርኪ ብዬ እንጂ ቤዛን እዚህ ቤት ውስጥ ላያት ራሱ እንደማልፈልግ ታውቂያለሽ። ቆይ ይሄ ሁሉ መደባበቅ ምን አስፈለገ? ቤዛ ይቅርታ እማዬ፣ እኔም ለባርኪ ብዬ ነው በሰዓቱ የምገባበት ቤት ሳጣ ወደዚህ ቤት ይዞ ይመጣ። አንቺ ደግሞ ድንገት ወደዚህ መጣሽ። ከዛ ፍቅር ሰራተኛ ናት ስትል እኔም በዛው ዝም አልኩ እንጂ እኔ ሰራተኛ አይደለሁም። ታዲያ እስካሁን የምትነግሪኝ ነገር ሁሉ ውሸት ነው? ምን ነገርኩሽ እማዬ? አሁን ስንት ነገር ስትይኝ ነበር። ተባረሬ እናቴን ሳስታምም እዚህ ቤት ልኑሮይ ምናምን ስትይኝ ነበር። ቤዛ ፍቅር የምትለው ነገር እውነት ነው ወይ ብላ ማሚ ስትላት ቤዛ አዎ ይቅርታ ምናምን ብላለቻት። ፍቅር ግን ለምንድነው እንደዚህ ያደረግሻት? ለምንድነው ያደረግሻት? ሰራተኛ ናት ብለሻን ነበር ወይ ብላ ስትላት ማሚ እኔ ለባርኬ ብዬ ነው እንጂ ቤዛን እዚህ ቤት ለደቂቃ ለማየትም አልፈለግም እያለቻት ነበረ። አደይ እውነት ነው ወይ ብላ ስትላት አዎ ማሚ ከባርኬ ይስማኝ ብዬ ነው እንጂ እኔ አይደለሁም እንደዚህ እንትን ያደረኩት እያለች ትገኛለች ማለት ነው። ቤተሰብዬ በጣም ከባድ ነው። ይሄ ሁሉ ውሸት ምንድን ነው? እናቴን ሳስታምም እዚህ ቤት ልኖር ብለሽ አልነበር እንዴ ብላ ስትላት አዎ ማሚ ይሄንም እውነት ነው ያልኩሽ፣ ግን እናቴን ሳስታምም ልሁን ብዬ ነው እያለች ትገኛለች። ነገር ግን ቤዛ እናቷ በህይወት ሳትኖር በጣም ከባድ ጭቅጭቅ እየተጨቃጨቀች ትገኛለች ማለት ነው። እሺ ማሚ የት ልሄድ ወዴት ልሄድ እያለች ትገኛለች። ወዴትም ሆነ ይሄጂ አይመለከተኝም። ዴብ ላይና ፍቅር ላይ ያደረግሽው ነገር አቃለውኝ። ስለዚህ ዝች ቤት ዘሩለሽ እንዳመጪ ውጪ እያለቻት ባሹ እጅ አስገብታለች ማለት ነው። አረማዬ ምን ላድርግ? ምን ልሆን? ከዚህ ወጥቼ የት እሄዳለሁ እያለች ትገኛለች። ለማሚ ደግሞ ከዚህ ቤት ውጪ እኔ አልፈልግሽ፣ ስንቶች የሚረዱ አሉ እያለቻት ትገኛለች። አሹናና ውሰዳት ብላታለች ማለት ነው። ተገላገለቻት። እችን ልጅ አስወጣልኝ እያለች ትገኛለች። እሷም አሹም ደግሞ መጥቶ ውልቅ በይ ተዋረጂ፣ ውርደታም እዚህ ቤት እንዳገቢ እያልኩሽ ተዋርደሻል እያላት ነው ማለት ነው። አሹ ጀግናችን፣ ጎበዝ አሹ፣ አንበሳ ነክ አንበሳ። ባቡሬና ሊሊ ደግሞ እዚጋ ቁጭ ብሎ ላይፋቸውን እየቀጩ ይገኛሉ ማለት ነው። ኤላ ያደረገላትን ቀለበት ስታይ ባቡሬ ደግሞ አሁንም እያየች ትዝ ይልሻል ወይ እያላት ይገኛል ማለት ነው። እንግዲህ ትዝ ብለኝስ ምን አደርጋለሁኝ ብላ ስትል ይሄንን ነገር ከህይወትሽ አውጪ ሊሊ፣ ምንም አይሰራልሽም፣ አይጠቅምሽም፣ የማይጠቅም ነገር በእጅሽ ምንም አያደርግም ብሎ ከእጇ አውልቆ ወሰደ ማለት ነው። አንበሳ ነሽ፣ አንበሳ ጀግና አንበሳ ነሽ።
እሱማ በቃ ብላ እሷም ሳትደራደር ቀለበቱን እሱ አውልቆ ሲወስደው ዝም ብላ አሳይቷለች ማለት ነው። ጎበዝ ጀግና። ከሆድሽ ማስወጣትሽ የራሱ ትልቅ ነገር ነው። ከሆድሽ ውስጥ የሚገባ ሰው ሌላ ሰው አጠገብሽ ቁጭ ብሎልሻል። ባቡሬ ከልቡ ይወድሻል ማለት ነው። ባቡሬ ደግሞ እንደ ኤላ አይሆንልሽም። ከኤላ የበለጠ የፍቅር ሰው ይመስላል። ጥቁር ሰው እኮ ግን የፍቅር ሰው ነው። ቀይ ሰው ግን እንግዲህ ስለማትፈልጊ ነው ወይ ስለማልፈልገው ወይም ስለማልችለው አለች። ነገር ግን እንዴት እንደሆነ ግን አላቀም እያለች ትገኛለች። ሊልዬም እንግዲህ በጣም በኤላ ፍቅር ተወጠራ ነበረ። እሱ ደግሞ አያስፈልግሽም እሱ ነው ልታስታውሺ የሚያደርገው እያለ ውልቅ ያደርግባታል። ጣዩ አውልቂና ጣዩ፣ ይሄ ቀለበት ላንቺ ጥሩ አይደለም፣ አይሰራም። ስለዚህ ውልቅ አድርገሽ ጣዩ ማለት ነው። ግን ቢክዬ ህልም እየመሰለኝ ነው፣ እሱ አይመስለኝም እያለች ትገኛለች። እውነት ነው ወይ ኤላ ነው እንዲያደረገው ወይስ ሌላ ሰው ነው እያለች ትገኛለች። ሊልዬም ማለት ነው ከልብሽ እንግዲህ የማዘሯ ልጅ አጠገብሽ ቁጭ ብሏል። የማዘሯን ልጅ ጠበቅ አድርገሽ ያዢ ሊልዬ። ጥቁር ሰው መድኃኒት ነው። ጥቁር አዝሙድ መድኃኒት አይደለ? ስለዚህ ጥቁር ሰው መድኃኒት ነው ማለት ነው። ጥቁር አዝሙድ መድኃኒት እንደሆነ ጥቁር ሰው መድኃኒት ነው። ስለዚህ ጥቁር ሰው አፍቅሪ። የምታመሰግኝ አንቺ ስላለሽ ነው። ቺን ቀለበት አባቴ ሁሌም ከባልሽ ጎን ልትጥለው ነው እንዴ? አባትሽ ሁሌ ከባልሽ ጎን ቆመሽ ላይ ስፈልጋለው እያለኝ እያወራኝ እየነገረኝ ይገኝ ነበረ እያለች ይገኛል። ቀለበቱን በመስኮት ዳር ላይ ጣል አድርገዋለች። ጎበዝ ጀግና ነሽ። ጎበዝ ቅፍ አድርጋታው ቅፍ። አደይ ወደ አሹ ጋር መታለች ማለት ነው። አደይ ወደ አሹ ጋር መታ አሹ ምን ሆናችሁ ነው ከሮማን ጋር የተኮራረፋችሁት ብላ ስትል አሹ ደግሞ እኔን ዘጋችኝ እንጂ እኔ ያልዘጋዋትም እያለ ይገኛል ማለት ነው። አሹ ፍቅር በጣም ጥምድ የአይጥ ወጥመድ ውስጥ አስገብቶታል ማለት ነው። እንደ አይጥ ወጥመድ ውስጥ የሮማን ፍቅር ውስጥ እያየ በአይኑ እያየ በወጥመድ ውስጥ ገብቷል ማለት ነው። አሹዬ ተረጋጋ፣ እንደው ተረጋጋ እስኪ ንገረኝ አዳዬ ምን ላድርግ እያላት ይገኛል ማለት ነው። አደይ ደግሞ ስራ በጨረሰችበት ሰዓት መነጋገርም ማውራትም ከፈለጋችሁ በዛን ሰዓት ማውራት ትችላላችሁ እያለች ትገኛለች። ሻጥቻለሁ አደይ እያላት ይገኛል። ጎበዝ ጀግና ነካው። ለሻኝሽ እስኪ ስላት እኔ ራሴ ሄዳለሁ አንተ ቤቱን ጠብቅ፣ ማን ይጠብቃል ቤቱን እያለች ትገኛለች። አደይም ጎበዝ ማለት ነው። ምቅጥል አላልኩም። ከምጥልና ኪንጎ ወደ አበባውን ሊገዛለት እየሄደ ይገኛል ማለት ነው። እንግዲህ ቤተሰብ ፍቅር እንደው አዳይ በሄደችበት በረገጠችበት መንገድ ላይ መስመር ላይ ትረግጫለች። እንደው ዝም አትያትም? እስኪ ለቀቅ ብታደርጊያትስ? እንደው እስኪ ቢኖርበትስ? አንቺስ የፍቅር መቀስ ለምን ትሆኛለሽ? የፍቅር መቀስ ሁሌ የፍቅር መቀስ እንደሆንሽ ነው። አደይ እንደሆነ አትለቆም። ዴብ የአደይና የአደይ ብቻ ነው። አደይ ብላ ስትላት አቤት ፍቅር እያለቻት ነው። እዚህ ለምንድን ነው የምትመጪው? መምጣት አይገባሽም። እዛው አርፈሽ ቁጭ በይ እያለቻት ትገኛለች ማለት ነው። እዛች ጋር ቁጭ በይ፣ እናቴ ጋር አትምጪ፣ ቦታሽን እወቂ እያለች ትገኛለች። አዳይ ደግሞ ገና ቤተሰብሽ እሆናለሁ ብላ ስትላት ዴብን ልታገቢው እንዳታሰቢ እያለቻት ትገኛለች። እኔ ደግሞ ቤተሰብሽ ልሆን ነው፣ ምን ታስቢያለሽ? ገና ቤተሰብሽ እሆናለሁ እያለቻት ነው። ትላንትና አንገትሽን ደብተሽ ዛሬ ቀና ብለሽ ታወሪያለሽ ወይ እያለቻት ነው። የጊዜ ጉዳይ ነው እንጂ ገና ቀና ብዬ አንቺ ከኔ በታች ትሆኛለሽ እያለቻት ትገኛለች ማለት ነው። ጎበዝ አዳይ ጀግና፣ የጀግና ልጅ ጀግና፣ የጀግና ልጅ ኦኬ
ወዴት ነው የምትሄደው ብሎ ሲለው ኪንጎን ስራ ፍለጋ እያለ ይገኛል። እንግዲያውስ አበባውን ግዛልኝ እያለው ይገኛል እሱ። አዎ ጎበዝ፣ አዎ ለቀብር ነው ወይ ለሰርግ ብሎ ስለው ምን ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውስጥም ያላችሁት በሙሉ ሰብላይክ እያደረጋችሁ ተባበሩን። መልካም ቀን። መስታወቂያ ሳይገባ ውጪ